ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን ከሲዳማ ብሮድካስቲንግ ኮርፖሬሽን ለምሽት አንድ ሰዓት ያዝንላችሁ ዘገባዎች ይዘንላችሁ መጥተናል። ከዜናዎቹ ጋር ሚካኤል ጋሞኒ አብራችሁን ቆዩ። የኢጋድ ዋና ጸሐፊ ዶክተር ወርቅነህ ገበየሁ ለኢድ አልፈጥር በዓል እንኳን አደረሳችሁ መልእክታቸውን አስተላለፉ። የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ ዋና ጸሐፊ ዶክተር ወርቅነህ ገበየሁ ለ1447ኛው የኢድ አልፈጥር በዓል የእንኳን አደረሳችሁ መልእክት አስተላልፈዋል። ዋና ጸሐፊው በመላው ዓለምና በቀጠናው ለሚገኙ ሙስሊም ወንድሞችና እህቶች እንኳን አደረሳችሁ ለማለት እወዳለሁ ብለዋል። የእምነቱ ተከታዮች የኢድ በዓልን በጸሎትና በደስታ ለማክበር በሚሰበሰቡበት በዚህ ወቅት የጽናታችን የህብረታችንና የሰላማችን ዘላቂ ጥንካሬ በጋራ ልናወሳና ልናስብ ይገባል ሲሉም ገልጸዋል። የተለያዩ ሀገራት ኤምባሲዎች ለኢድ አልፈጥር በዓል እንኳን አደረሳችሁ መልእክታቸውን አስተላልፈዋል። ተቀማጭነታቸውን አዲስ አበባ ያደረጉ የተለያዩ ሀገራት ኤምባሲዎችና አምባሳደሮች ለ1447ኛው ለኢድ አልፈጥር በዓል እንኳን አደረሳችሁ መልእክታቸውን አስተላልፈዋል። አመለወርቅ ቁርሶ ዝርዝር አላት። በኢትዮጵያ የሩሲያ ኤምባሲ በዓለም ዙሪያ ለሚገኙ ሙስሊሞች በዓሉ ሰላም፣ ደስታና ብልጽግናን ይዞ እንዲመጣ ተመኝቷል። በኢትዮጵያ የአሜሪካ ኤምባሲ በሀገር ውስጥ ሆነ በመላው ዓለም የኢድ አልፈጥር በዓልን ለሚያከብሩ ኢትዮጵያውያን ሙስሊሞች በሙሉ መልካም ምኞቱን ገልጿል። በኢትዮጵያና በመላው ዓለም ለምትገኙ የእስልምና እምነት ተከታዮች በሙሉ እንኳን ለኢድ አልፈጥር በዓል በሰላም አደረሳችሁ በማለት መልካም ምኞቱን የገለጸው በኢትዮጵያ የእስራኤል ኤምባሲ ነው። በኢትዮጵያ የሳውዲ አረቢያ ኤምባሲ በዓሉ የበጎነት የብልጽግናና የበረከት እንዲሆን ተመኝቷል። በኢትዮጵያ የፓኪስታን ኤምባሲ በኢትዮጵያና በዓለም ዙሪያ ለሚገኙ ሙስሊሞች በዓሉ የደስታና የበረከት እንዲሆን መልካም ምኞቱን ገልጿል። በመላው ዓለም ለሚገኙ ሙስሊሞች በዓሉ የሰላምና የብልጽግና እንዲሆን የተመኘው ደግሞ በኢትዮጵያ የአልጄሪያ ኤምባሲ ነው። በኢትዮጵያ የፈረንሳይ ኤምባሲ ለመላው የእስልምና እምነት ተከታዮች እንኳን ለ1447ኛው የኢድ አልፈጥር በዓል አደረሳችሁ ብሏል። በኢትዮጵያ የጅቡቲ አምባሳደር አብዱ መሐመድ አይቤ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት የኢድ አልፈጥር በዓል ለሁሉም ጤናን፣ ደስታን፣ ሰላምንና ብልጽግናን ይዞ እንዲመጣ እመኛለሁ ብለዋል። በኢትዮጵያ የኖርዌይ አምባሳደር እስቲያን ክሪስቲያንሰን ለእስልምና እምነት ተከታዮች መልካም የኢድ አልፈጥር በዓል እንዲሆን ተመኝተዋል። ዩናይትድ ኪንግደም፣ ስዊድን፣ ስዊዘርላንድ፣ ጀርመን፣ አርሜኒያ፣ አውስትራሊያ እና ካናዳ እና ሌሎች ለዓለም መልካም ምኞታቸውን የገለጹ ኤምባሲዎች ናቸው። በተያያዘም የተባበሩት መንግስታት ድርጅት የኢትዮጵያ ቢሮ ለመላው የእስልምና እምነት ተከታዮች እንኳን ለኢድ አልፈጥር በዓል በሰላም አደረሳችሁ ሲል መልካም ምኞቱን ገልጿል። 1447ኛው የኢድ አልፈጥር በዓል በመላው ኢትዮጵያ በእምነቱ ተከታዮች ዘንድ በድምቀት ተከብሮ ውሏል። በረመዳን ጾም ወቅት በሙስሊሙ ማህበረሰብ ዘንድ የታየው የመተባበርና የመደጋገፍ መንፈስ እንደ ሀገር ሁላችንም ተግባራዊ ማድረግ አለብን ሲሉ የሐዋሳ ከተማ ከንቲባ አቶ ጥራቱ በየነ ገለጹ። 1447ኛው የኢድ አልፈጥር በዓል በሐዋሳ ከተማ በደማቅ ሁኔታ ሲከበር ውሏል። ሙሉ ቀጠራ ዝርዝሩን አዘጋጅተዋለች። 1447ኛው የኢድ አልፈጥር በዓል ላይ የተገኙት የሐዋሳ ከተማ ከንቲባ አቶ ጥራቱ በየነ በረመዳን ጾም ወቅት በሙስሊሙ ማህበረሰብ ዘንድ የታየው የመተባበርና የመደጋገፍ መንፈስ እንደ ሀገር ሁላችንም ልንተገብረው የሚገባ ነው ሲሉ ገልጸዋል። መላው የከተማችን የሀገራችን የእስልምና እምነት ተከታዮች በሙሉ እንኳን ለ1447ኛው የኢድ አልፈጥር በዓል በሰላም በጤና ጠብቆ እንኳን አደረሳችሁ ማለት እፈልጋለሁ። መላው የእስልምና እምነት ተከታዮች ባለፈው የረመዳን የጾም ወቅት እጅግ አስተማሪ፣ እጅግ መተሳሰብ ያለበት፣ እጅግ መከባበር የነበረበት፣ ላጣው በማካፈል ለተቸገሩ በመደገፍ በተለየ ሃይማኖታዊ ስነ ስርዓት ስታሳለፉ ቆይታችኋል። በዚህ የጾም ወቅት የእስልምና እምነት ተከታዮች ብቻ ሳይሆኑ የሌሎች እምነት ተከታዮችም ጭምር ከመላው የእስልምና እምነት ተከታዮች ጋር በመሆን የአፍጥር ፕሮግራሞችን አብረው አካሂደዋል፣ ተካፍለዋል። ይሄ ወቅት በላው የሀገራችን ህዝቦች በሁሉም
ጊዜያትና ወቅቶች ላይ እንዲህ አይነት መተባበርና መደጋገፍ ለተቸገሩት ማካፈል ላጡት መደገፍ እንደዚሁም ደግሞ ፍጹም ትህትናና መከባበር የታየበትን ወቅት ባለው አጠቃላይ የሀገራችን ሁኔታ ላይ ተግባራዊ ብናደርገው ለኢትዮጵያ አንድነት፣ ለሀገራችን ሰላም፣ ለሕዝባችን ደህንነት እጅግ በጣም ጠቃሚ መሆኑን አይተናል። እንደ ከተማ አስተዳደር ከተማችን ሐዋሳ ዜጎች ሰርተው የሚያተርፉባትና እንግዶች የሚዝናኑባት እንድትሆን እየተሰራ እንደሚገኝ አብራርተዋል። አክለውም ለዚህ ከተማ አስተዳደሩ ለያዘው የልማት ስራ ዜጎች ከከተማ አስተዳደሩ ጎን እንዲቆሙ ጥሪ አቅርበዋል። የሀገራችን መንግስት የእምነቶች እኩልነት እንዲኖር፣ የእምነት ነጻነት እንዲኖር፣ እምነቶች በነጻነት እንዲካሄዱ፣ ዜጎች የመረጡትን እምነት መከተል የሚችሉበት ነጻነት እንዲኖራቸው በግልጽ አስቀምጧል። መንግስታዊ የሆነ ሃይማኖት የለም፣ ሃይማኖታዊ የሆነም መንግስት የለም። ስለዚህ መንግስትና የእምነት ተቋማት በጋራ በሚሰሩባቸው ጉዳዮች ላይ ደግሞ ተቀራርበው የሚሰሩ መሆኑ ይታወቃል። በተለይ የለውጡ መንግስት ከለውጡ በኋላ በየእምነቶቹ የነበሩ ጥያቄዎችን፣ ችግሮችን በመመለስ እንዲሁም ደግሞ በየቤተ እምነቶቹ የነበሩ የአንድነትና የአብሮነት ችግሮችንም ቀረብ ብሎ በመፍታት በተለይ ደግሞ ክቡር ጠቅላይ ሚኒስትራችን አርአያነት ባለው መልኩ በየቤተ እምነቶቹ የነበሩ የውስጥ ችግሮችን እንኳን ሳይቀር ለጋራ አንድነትና ለአብሮነት በሚል ቀረብ ብሎ በመፍታት አስተማሪ የሆነ ተግባር ሲፈጽሙ ቆይተዋል። አሁንም በቀጣይም ለሀገራችን አንድነት፣ ለሀገራችን ሰላም የእምነቶች መከባበር፣ የእምነቶች በአንድነት በጋራ በሆኑ ጉዳዮች ላይ አብሮ መስራት፣ መደማመጥ እጅግ በጣም ወሳኝነት አለ። ከሁሉ በላይ ደግሞ በየቤተ እምነቱ በውስጥም ያሉ አንድነቶችን ማጠናከር በጣም ጠቃሚ ነው። የእስልምና ጉዳዮች ምክር ቤት ዋና ሰብሳቢ ሼክ አብዱል ሹኩር በበኩላቸው ለሙስሊም ማህበረሰብ ብሎም ለሀገር አንድነት ወሳኝ መሆኑን ገልጸው ይህ አንድነታችን እንዳይደፈርስ ሁላችንም የድርሻችንን እንወጣ ሲሉ አሳስበዋል። አንድ ሁኑ፣ አትከራከሩ። እንደዛ ከሆናችሁ ግርማ ሞገሳችሁ ይጠፋል ብሏል አላህ Subhanahu Wa Ta'ala። ግርማ ሞገሳችንን መጠበቅ አለብን፣ አንድ መሆን አለብን። ተደምረን ለሀገራችን ልማትም ለሀገራችን ሰላምም አንድነት ያስፈልገናል። ሰላም ላይ እንስራ። እኛ ሙስሊም በየቀኑ አንድ ወንድማችን ስንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ የምትል ቃል ለምንድነው እሱ መሰረት ሆኖ የተደረገው ሲባል ሰላም ዋና መሰረት የሆነ ነገር ስለሆነ ሁሉም ሰው ከሰላም እንዳይርቅ ሰላሙን እንዳይረሳ ነው። ይህንን የረመዳን ጾም ወር በተለያዩ ሃይማኖታዊ ሁነቶች እንዳሳለፉ ያነሱት የእምነቱ ተከታዮችም የተቸገረን መርዳት የበዓሉ ዋነኛ ተግባር መሆኑን ጠቅሰው ይህም አንድነትና መተባበርን ያጠነከረ መሆኑን ተናግረዋል። ሙስሊሙ ህብረተሰብ በመላው ዓለም ላይ ያለው አንደኛ በቀኑን ጧት ጎህ ከመቀደዱ በፊት ጀምሮ ፀሐይ እስክጠልቅ ድረስ ቀኑን ሙሉ በጾም በማሳለፍና እንደዛውም ሌሊቱን በስግደት ስነ ስርዓት በማከናወን በማሳለፍ በዛውም ያው አላህ ያዘዘውን ያው ሰደቃ ወይም ለሚስኪኖች የተቸገሩ ድሆች በመርዳትና ያለውን በማካፈል በዚሁ ያሳለፈበት ሁኔታዎች አሉ። የኔ በዓል የአንዱ ስጋት መሆን የለበትም። እኔ ደስተኛ ሆኜ ጎረቤት ያለው አዛ መሆን የለበትም። 1447ኛው የኢድ አልፈጥር በዓል የኢድ ሶላት ስነ ስርዓት በአገር አቀፍ ደረጃ በድምቀት ተከናውኖ ተጠናቋል አለ የኢትዮጵያ ፌደራል ፖሊስ። ተቋሙ እንዳስታወቀው የኢድ ሶላትና የተለያዩ ሃይማኖታዊ ስነ ስርዓቶች በስኬት እንዲጠናቀቁ የኢትዮጵያ ፌደራል ፖሊስ ከሌሎች የጸጥታና የደህንነት ተቋማት ጋር በመቀናጀት በዘመናዊ ቴክኖሎጂ የታገዘ ሰፊ የሰው ኃይል በማሰማራት ተገቢውን የጸጥታ ስራ በማከናወኑ ኃላፊነቱን በሚገባ ተወጥቷል አለ።
ከበዓሉ ዋዜማ ጀምሮ በተለያዩ አካባቢዎች የተጠናከረ ጥበቃ በማከናወን በዓሉ በስኬት እንዲጠናቀቅ ኃላፊነታቸውን በብቃት የተወጡ የጸጥታና የደህንነት ተቋማትን አመራሮችን ጨምሮ አመስግነዋል። በተመሳሳይ ለጸጥታና ደህንነት አካላት አስፈላጊውን ትብብርና ድጋፍ ላደረገው መላው ሕዝብ፣ ለሃይማኖት አባቶችና ለበዓሉ አስተባባሪዎች፣ ለእምነቱ ተከታዮችና ለወጣቶች ምስጋና ያቀረበው የህብረተሰቡ ትብብር ተጠናክሮ እንዲቀጥልም ጥሪ አቅርበዋል። ሰላምን በምድር ላይ ለማስፈን ትውልድን በማስተማር በኩል የቤተ እምነቶች ሚና ከፍተኛ ነው ሲሉ የሲዳማ ብሔራዊ ክልላዊ መንግስት ሰላምና ጸጥታ ቢሮ ኃላፊ አቶ ዳዊት ደንግሶ ተናገሩ። የሲዳማ ክልል የሃይማኖት ተቋማት ጉባኤ በሰላም እሴት ግንባታና የማህበረሰቡን እሴት እየሸረሸሩ ባሉ ጎጂ ድርጊቶች ላይ ከሃይማኖት አባቶችና ከሚመለከታቸው ባለድርሻ አካላት ጋር በአለታ ወንዶ ከተማ ውይይት አካሂደዋል። ማራማየት ብጻተ እንደሚከተለው ዝርዝሩን ታቀርበዋለች። የሲዳማ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ ዳዊት ዳንጊሶ በመድረኩ በሀገራችንና በክልላችን ላይ የሃይማኖት ተቋማት ጉባኤ መመስረቱ እርስ በእርስ የመደጋገፍና የመረዳዳት እሴትን ከመቼውም ጊዜ በላይ እያጠነከረ ነው ሲሉ ተናግረዋል። ጎጂ ልማዳዊ ድርጊቶችን በመቀነስ ወይም በማጥፋት በኩል የሃይማኖት ተቋማት ጉባኤ የሚያደርገው ጥረት የሚበረታታ እንደሆነ ገልጸዋል። ከቅርብ ጊዜ ወዲህ እየታየ ያለውን ለውጥ ዘላቂ ለማድረግ በአንድነትና በአብሮነት መስራት እንደሚገባም ጠቁመዋል። አሁን እየታየ ያለውን ለውጥ ዘላቂ እንዲሆን የሃይማኖት ተቋማት ትውልድን በመልካም እሴቶች በማነጽ በአንድነትና በአብሮነት ላይ ተመስርቶ በሀገር ግንባታ ንቁ ተሳታፊ ዜጋ ለመፍጠር ኃላፊነታችንን በተጨማሪ በጥንካሬ ልንወጣ ይገባል የሚለውን መያዝ ተገቢ ነው የሚሆነው። የሲዳማ ክልል የሃይማኖት ተቋማት ጉባኤ የቦርድ ሰብሳቢ ቀሲስ ደግፌ ባምቡራ ጉባኤው ከተመሰረተበት ጊዜ አንስቶ የተመሰረተበትን ዓላማ ለማሳካት እየሰራ እንደሆነ ተናግረው የዕለቱን የውይይት አጀንዳ ለመድረኩ ይፋ አድርገዋል። በህዝባችን ውስጥ አሁን እየታዩ መልካም እየመሰሉ የሚጎዱ ጎጂ ልማዳዊ ድርጊቶች እናንተም አይታችኋል፣ እኛም ያየናቸው ጎጂ ልማዳዊ ድርጊቶች ምንድነው የሚለውን በኋላ በውይይት የምናዳብር ይሆናል። በሲዳማ ክልል ሰላምና ጸጥታ ቢሮ የእምነትና ሃይማኖት ዳይሬክተር ወይዘሮ ደብሪቱ ዳሪሞ በመድረኩ በሰላም እሴት ግንባታና በጎጂ ልማዳዊ ድርጊቶች ዙሪያ የመወያያ ሰነድ አቅርበው የሃይማኖት አባቶች ለምእመኑ መልካም ምሳሌ ሊሆኑ እንደሚገባ አንስተዋል። አለመግባባትን ሙሉ በሙሉ ማስቆም ባይቻልም የሃይማኖት አባቶች በሚያደርጉት ሰላምን የማስጠበቅ ጥረት ከመንግስት የላቀ ሚና ሊጫወቱ እንደሚችሉ ተነግሯል። የሃይማኖት ተቋማት በውስጣቸው ያለን አስተዳደራዊ ችግርን በራሳቸው ከመፍታት ጀምሮ እስከ የሀገርን ሰላም ማስጠበቅ ድረስ ኃላፊነት እንዳለባቸው ተነስቷል። አብሮ የመኖር እሴት፣ የመከባበር፣ የመደማመጥ እሴት እንዲጎለብት ሲሰራ ነው የቆየው። ጎጂ ልማዳዊ ድርጊቶች ሃይማኖታዊም ሆነ ሳይንሳዊ መሰረት የሌላቸው ናቸው ሲል በመድረኩ የቀረበው ጥናታዊ ጽሑፍ አስቀምጧል። የሲዳማ ክልል ሃይማኖት ተቋማት ጉባኤ ጽህፈት ቤት ኃላፊ ፓስተር ተሰማ ታደሰ እንዳሉት ጽሑፉ ማህበረሰቡ ላይ እያሳደረ ያለው ኢኮኖሚያዊ፣ ማህበራዊና ስነ ልቦናዊ ቀውስ እየጨመረ እንደመጣ ጠቁሟል። ከዚህ የተነሳ መንፈሳዊ ህይወቶች፣ ስርዓቶች እየተሸረሸሩ ቤተሰብ እየፈረሰ ስርዓት ያለው ቤተሰብ እየተገነባ እንዳይደለ ያየንበት ሁኔታ ነው ያለው። ውይይቱን ከተሳተፉ የሃይማኖት አባቶችና ሌሎች ባለድርሻ አካላት ለተነሱ ሀሳብና ጥያቄዎች ምላሽና ማብራሪያ ተሰጥቷል። በጎ ያልሆኑ ወይም ደግሞ ልማዳዊ ድርጊቶች ጎጂ የሆኑ በተለይ አሁን በመጨረሻ መጋቢ ተሰማ ያነሷቸው ነገሮች እጅግ ከባድ ነገሮች ናቸው። እነኚህ ደግሞ ከሃይማኖት አባቶች ጠንካራነት ካለ ሊቀረፉ ይችላሉ። ምናልባት በከተማ አካባቢ ያለው የጋብቻ ሁኔታ እንደዚህ የተጋነነ አይደለም። ነገር ግን ወደ ገጠር ሲከር ደግሞ አቅምን ታሳቢ ያላደረገ የጋብቻ ሁኔታም በተለይ በአሁኑ እጅግ የኑሮ ውድነት ባለበት ዘመን በዚህ አይነት የሚያቃቅር ሰላምን የሚያደፈርስ ጭምር እንደሆነ ነው የተረዳ ነውና ይህንን መስራት ይጠበቅብናል። ሃይማኖት ራሱ የሰማዩ ጌታ የደነገገው ለሰው ልጅ ሰላም ነው። ለሰላም እንዲኖር ነው። የሰው ልጅ ፍጥረት በሰላም እንዲኖር ነው። ያንን ደግሞ የሃይማኖትን ኃላፊነት ተሸክሞ ያሉት የሃይማኖት አባቶች ለሰላም የአንበሳ ድርሻ ነው ያለባቸው።
የአንበሳን ድርሻ ይወስዳሉ። ግዴታቸውም ነው፣ አማራጭ ሳይሆን አላህ እስከ ሰጣቸው ድረስ አላፍትናን ሰላምን መስበክ፣ ለሰላም ዋጋ መክፈል፣ ለሰላም መወገን አማራጭ የሌለው ጉዞ ነው ማለት። ታዲያ ምንድነው የምናደርገው? አንደኛው የሃይማኖት ተቋማት መሪዎችን የፈለግነው ጉዳይ እኔ የሚመራው የመካነ ኢየሱስ በሚያነገር ነገር እስከ ታች ድረስ መምራት አለብኝ። ኦርቶዶክስም እንደዛው፣ እስላሙም እንደዛው፣ ካቶሊክም እንደዛው፣ አድቬንቲስትም እንደዚህ ኃላፊነት ወስደን መስራት ይጠበቅብናል። ሰባተኛው ጠቅላላ ምርጫ ነጻ ፍትሃዊና ሰላማዊ እንዲሆን የምክር ቤቱ አባል የፖለቲካ ፓርቲዎች ሚናቸውን እንዲወጡ የሲዳማ ክልል ፖለቲካ ፓርቲዎች የጋራ ምክር ቤት ገለጸ። የጋራ ምክር ቤቱ በሰባተኛው ጠቅላላ ምርጫ የፖለቲካ ፓርቲዎች ሚና ላይ ያተኮረ ውይይት አካሂዷል። እለኔ ሀርቃ ዝርዝር አላት። የዴሞክራሲ ባህል ግንባታ ዘርፍ ኃላፊ የሲዳማ ክልል የተፎካካሪ ፓርቲዎች ምክትል ሰብሳቢ አቶ ተስፋዬ ኤርሚያስ በክልሉ ውስጥ ከ20 በላይ ተፎካካሪ ፓርቲዎች መኖራቸውን ገልጸው የዛሬው መድረክም ግንዛቤን ለማስጨበጥ ያለመ እንደሆነም ተናግረዋል። ምርጫው ሰላማዊ እንዲሆኑ፣ ነጻ እንዲሆኑ፣ ሚናቸው እንዲወጡ፣ አቅማቸው ለማጎልበት አባሎቻቸውን እንዲያስተምሩ፣ እንዲያስጨብጡ፣ ግንዛቤ እንዲፈጥሩ እኛም እንግዲህ እንደ ክልል ምክር ቤት ስልጠናዎች እየሰጠን ነው፣ መድረኮች እያካሄድን ነው የምንገኘው። ተፎካካሪ ፓርቲዎች በክልላዊና በሀገራዊ ጉዳዮች ዙሪያም በቅርበት ከመንግስት ጎን ሆነው ሲሰሩ እንደቆዩም አንስተዋል። የሀሳብ ልዩነት እንዳለ ሆኖ ግን በሀገራዊ ጉዳዮች ላይ፣ በክልላዊ ጉዳዮች ላይ፣ በሀገር አንድነት ላይ፣ አጠቃላይ ትላልቅ በሀገራዊ ኢሹዎች ላይ እየተገናኘን እየተወያየን የራሳችንን አስተዋጽኦ ጭምር ማበርከት አለብን እያሉ ይገኛሉና እንደ አጠቃላይ ሲታይ በክልሉ ጋራ ምክር ቤት በአገር አቀፍ ተፎካካሪ ፖለቲካ ፓርቲዎች ጋራ ምክር ቤት ቀዳሚና ሞዴል ጋራ ምክር ቤት ለማድረግ እንሰራለን ብለን ነው እየሰራን ያለ ነው። ክልሉ አንጻራዊ ሰላም የሚታይበት መሆኑን ማሳያ በርካታ ተፎካካሪ ፓርቲዎች በክልሉ መኖራቸው እንደሆነም አንስተው ምርጫው ሰላማዊ፣ ዴሞክራሲያዊ፣ ፍትሃዊ እንዲሆንም በትኩረት እየተሰራ መሆኑን ገልጸዋል። አንዳንድ ግለሰቦች ግን ከፓርቲዎች ቃል ኪዳን ሰነድ ውጪ የሆኑ አስተሳሰቦችን የሚያራምዱ እንዳለም ጠቁመው ከድርጊታቸው እንዲቆጠቡም በምክር ቤቱ ስም ጥሪ አቅርበዋል። ችግሮች ካሉ ወደ ጋራ ምክር ቤት አጀንዳ እያመጡ እዛው የተወያየ መፍትሄ እያስቀመጠ እየተፈታ የመሄድ ፓርቲዎች ተስማምተው ያስቀመጡት አቅጣጫ እንዳለ ሆኖ ግን ከጋራ ምክር ቤቱ መተዳደሪያ ደንብና ከፓርቲዎች ቃል ኪዳን ሰነድ ውጭ የሚንቀሳቀሱ ግለሰቦች አሉ። እነዚህ ግለሰቦች እንግዲህ ከድርጊታቸው እንዲቆጠቡ ማሳሰብ ወዳለኝ። የሲዳማ ክልል የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ አቶ በለጠ ሰጌቦ በበኩላቸው ምርጫው ሰላማዊ፣ ፍትሃዊ፣ ዴሞክራሲያዊና የፖለቲካ ምህዳሩ ምቹ እንዲሆን ተአማኒነትን በማስረጽ ለማጠናቀቅ ሁሉም የተፎካካሪ ፓርቲዎች ኃላፊነታቸውን መወጣት እንዲችሉ ለማስቻል የግንዛቤ መድረኩ መፈጠሩንም ተናግረዋል። ያው ምርጫ እየተቃረበ ሲሄድ ብዙ ስራዎች አሉና ከእጩዎች ጋር ተያይዞ እንደዚሁም ስልጠናን ህግና ስርዓትን ከማስጠበቅ አንገል የዲሞክራሲ ምህዳር ከመስፋት አንገል ሰላማዊ ዲሞክራሲያዊና ቅቡልነት ያለው ምርጫን ለማከናወን የሚጠቅሙን ነገሮች ስላሉ አባላቱ ሁሉ ወይም እጩ የሆነ ሁሉ የጋራው ምክር ቤት የሆነ ሁሉ ህጉን ስርዓቱን በሁሉም ደረጃ ያውቃል ብለን ብዙ የምንገምተው ነገር ስለሌለ ከኛ የሚጠበቀው እንደ ጋራው ምክር ቤት ማሰልጠን ነው፣ ማስተማር ነውና ዛሬ በዋናነት የጋራው ምክር ቤት ከእያንዳንዱ ፓርቲ ሁለት ሰው መጥቶ እየሰለጠነ ይገኛል። ሄዶ ደግሞ የራሱን እጩ እያሰለጠነ በመተዳደሪያ ደንቡ በምርጫ ህግና ስርዓት መተላለፍ የሌለባቸው መተላለፍ ያለባቸው ስርዓቶች አሉና የተቀመጡ እነዛን እያሰለጠን እንገኛለን። መራጩ ህዝብ ያለምንም ፍርሃት፣ ማስገደድ፣ ተጽዕኖ ወይም ጥቅማ ጥቅም ሳይገደድ በራሱ ተጽዕኖ ውሳኔ ብቻ ድምጹን መስጠት እንዲሁም የመምረጥ የመደራጀትና ሀሳቡን በነጻነት የመግለጽ መብቱ እንዲጠቀም ሁሉም ኃላፊነቱን በጋራ እንዲወጣም ጥሪ አቅርበዋል። የምርጫ ቦርድ የሚያወጣቸውን መመሪያዎችን ሁሉም ማክበር እንዳለባቸው በመድረኩም ተገልጿል። ህጎችን ለማክበርና ለማሳወቅም የምርጫ ህግጋትን ጠንቅቆ ማወቅ ከሁሉም ተፎካካሪ ፓርቲዎች እንደሚጠበቅም ተጠቁሟል። ከተለያዩ የፖለቲካ ፓርቲዎች የተወጣጡ አባላትም ከስልጠናው ብዙ ቁም ነገር ማግኘታቸውን ገልጸዋል። እንደ ፖለቲካ ፓርቲ እንደ አንድ ፖለቲከኛ የሚያነሳውን ነገር መንግስትና ፓርቲ አሁን ባለው መንግስት የትኛውም የሚፎካከር ሰዎች በአሳብ ብቻ እንደሚፎካከር አሳውን አምጥቶ በአሳብ የሚያምን መንግስት ወደ ታችኛው መዋቅር ወርዶ ህዝቡ ዛሬ ሰባተኛው ሀገራዊ ምርጫን ህዝብ አምኖ በሚሰጠው ድምጽ መንግስት ሆኖ ለመቀጠል የሚደረግ ትግል ነው።
እንግዲህ መልካም ነው። እኛ እንደ ሲዳማ ክልል ላይ እንደሚንቀሳቀስ የፖለቲካ ተፎካካሪ ፖለቲካ ፓርቲ አባልነት እነዚህ አይነት መድረኮች ጥሩ ግብአቶችን የሚሰጡን ናቸው እና አሁን ላይ ደግሞ እንደሚታወቀው ከፊታችን 7ኛው ሀገራዊ ምርጫን የምናካሄድበት ወቅትም ስለሆነ ወቅታዊም ዝግጅት ነውና ከዛ ጋር ተያይዞ እንደ ቅድመ ዝግጅትም ይረዳናል። እንደ ክልልም ክልላችን ላይ ለሚኖረን እንቅስቃሴ ምን ማድረግ አለብን፣ ምን አይነት ሚና መጫወት አለብን የሚለውን ነገር ለመረዳት እኛ ከምናውቀው ባሻገር ወቅታዊ የሆኑ ነገሮችን ከህግጋቶች ጋር ተያይዞ ያሉትን ተጠንቅቀን ህግ አስከብረንም እኛም ህግ አክብረን ወቅታዊ እንቅስቃሴውን ምርጫውን ሰላማዊ ፍትሃዊ ነፃዊ ለማድረግ የበኩላችንን እንድንወጣ ይረዳናል። ከዛ ጋር ተያይዞ መልካም መድረክ ነው። ግንዛቤ ማስጨበጫው መድረኩ የተሻለና በአጭር ጊዜ ውስጥ ሁላችንም እንግዲህ ግንዛቤ የምንይዝበትን እንትን ነው የሰጠን ያስተማረን ጥሩ ነው የሚል እንትን አለኝ። ቅድሚያ ያው አንበሳ ድርሻውን የሚወስደው ገዢ ፓርቲ ስለሆነ ምርጫው ሰላማዊ ዲሞክራሲያዊና ፍትሃዊ እንዲሆን ሜዳውን ምቹ ማድረግ ያለበት እንደ መንግስትም ገዢ ፓርቲ ነው። ምክንያቱም ገዢ ፓርቲ ምርጫውን አምኖ ሰላማዊ ዲሞክራሲያዊ እንዲሆን ካልሰራ ተፎካካሪ ፓርቲዎች ምንም እድል የላቸውም። ምክንያቱም ሁሉን ነገር የሚያመቻቸው እሱ ስለሆነ ማለት ነው። አንበሳውን ድርሻ መውሰድ ያለበት ገዢው ፓርቲ ስለሆነ በዛሬው ዕለት በሲዳማ ክልል የሚንቀሳቀሱ ተፎካካሪ ፖለቲካ ፓርቲዎች ጋራ ምክር ቤት የተዘጋጀውን ስልጠና ወስደናል። ስልጠናው በሰባተኛው ሀገራዊ ምርጫ ወቅት በሚደረግበት ወቅት ከዛም በኋላ ይሁን ልንከተለው የሚገባው ስነ ምግባር ዙሪያ ላይ ነው ስልጠና ተሰጠን። ስልጠናው ጥሩ ነው። ጥሩ ግንዛቤ አግኝተንበታል። ከእንስሳት ወደ ሰው የሚተላለፉ በሽታዎችን ለመከላከል የባለድርሻ አካላትን ቅንጅት እንደሚጠይቅ የሲዳማ ክልል እንስሳት ሀብት ቢሮ ገለጸ። ቢሮው ተላላፊ በሽታዎችን መከላከልና መቆጣጠርን በተመለከተ ለሚመለከታቸው አካላት የግንዛቤ ማስጨበጫ ስልጠና እየሰጠ ይገኛል። ሀመልማል ንጉሴ ዝርዝር አላት። የሲዳማ ክልል እንስሳት ልማት ቢሮ ከምግብና ግብርና ተቋም ወይ ፋኦ ጋር በመተባበር ተላላፊ በሽታዎችን መከላከልና መቆጣጠር ላይ ያተኮረ ስልጠና ለባለድርሻ አካላት እየሰጠ ይገኛል። በስልጠናው ላይ ተገኝተው የመክፈቻ ንግግር ያደረጉት የሲዳማ ክልል እንስሳት ልማት ቢሮ ምክትል ኃላፊ ዶክተር ሚሊዮን ዮቴ እንደገለጹት አብዛኛው ተላላፊ በሽታ ከእንስሳት ወደ ሰው የሚተላለፍ በመሆኑ ቀድሞ የመከላከል አቅም ለመገንባት የግንዛቤ ማስጨበጫ ስልጠና እየተሰጠ መሆኑን ገልጸው የውሻ እብደት በሽታ መከላከል ላይም ትኩረት መሰጠቱን አመልክተዋል። በዋናነት የዛሬው መድረክ ትኩረት የሚያደርገው የአንድ ጤና ዘዴ ወይም ዋን ሄልዝ አፕሮች የሚባለውን መሰረት ያደርጋል። ያ ማለት የሰው ጤና፣ የእንስሳት ጤናና የአካባቢ ጥበቃ ሁኔታን አንድ ላይ በማቀናጀት በሽታዎችን መከላከል ነው። አሁን ደግሞ እየታየ ያለው በዓለም ላይም በሀገራችንም የተለያዩ ኢመርጂንግ ወይም እንደ ፍንዳታ የሚነሱ በሽታዎች እየተነሱ ይገኛሉ። በተለያዩ ሊትሬቸሮች ላይ እንደሚታየው ከ75% በላይ ተላላፊ በሽታዎች ከእንስሳት ወደ ሰው እንደሚተላለፉ መረጃዎች፣ ጥናቶች ያሳያሉ። እንደዚህ አይነት በሽታዎችን ደግሞ መከላከል የሚቻለው የሰው ጤና ለብቻው፣ የእንስሳት ጤና ለብቻው፣ የአካባቢ ጥበቃ ባለስልጣን ለብቻው ሰርቶ ሳይሆን ሁሉም የሚመለከተው አካል ተቀናይቶ መስራት አለበት የሚለው ነው። እንደኛ ክልል የውሻ እብደት በሽታ የሚባል ወይም ሬቢስ አለ። በተለይ በውሻ ንክሻ በዋናነት ይተላለፋል። ያልተከተቡ ውሾች ምናልባት እንዳጋጣሚ ልጆችን፣ እናቶችን ኢቨን ሰው ብቻ ሳይሆን ሌላ እንስሳትንም ጭምር ሲነክሱ እንዳጋጣሚ ያ በሽታ ሲተላለፍ ያው በሽታው በቂ ሕክምና ካልተደረገ በተለይ ሰው ላይ ከፍተኛ ጉዳት ነው የሚያደርሰው፣ ገዳይ ነው ማለት ነው። እነዚህን በሽታዎች ለመከላከል ለምሳሌ ውሻውን በደንብ መከተብ፣ መንከባከብ ያስፈልጋል። ከቅርብ ጊዜያት ወዲህ እየተከሰቱ በሚገኙ ወረርሽኞች ምክንያት ሊደርሱ የሚችሉ ጉዳቶችን ለመከላከል የጋራ ርብርብ እንደሚጠይቅም የፋኦ ኢትዮጵያ ተወካይ ዶክተር ኤርሚያስ አለሙ አስገንዝበዋል። የቅርብ ታሪኮቻችንን ማየት ይቻላል። እያጋጠሙ ያሉ የበሽታ ክስተቶችን እንዲሁ በቅርብ ወራት በአመታት ውስጥ በዚህም ክልል እንኳን ባይሆን በሌሎች ክልሎች ላይ የምታውቃላችሁ እነ ባርበርግን ኮቪድን የሚታይ ያስተናገድንበት አጋጣሚዎች አሉና እንግዲህ እነኚህ መነሻቸው ከእንስሳት ነው። እያጠቁ ያሉት ሰውን ነው። ተመልሶ ከእንስሳት ወደ ሰው ከዛም የሚሻገርበት ሁኔታ አለ። ስለዚህ ብዙ ውስብስብ ነገሮች አሉ። ይሄ ውስብስብ ነገር መፈታት የሚችለው በተቀናጀ አፕሮች ሲሆን ነው።
ኢትዮጵያ እንደ ሀገር እንስሳት ላይ ጉዳት የሚያደርሱ 5 በሽታዎችን ቅድሚያ በመስጠት የመቆጣጠር ስራ እየሰራች መሆኑንም የግብርና ሚኒስቴር ተወካይ ዶክተር ወንዱ መንገሻ ተናግረዋል። ኢትዮጵያ ሁለት ጊዜ እነዚህን የቅድመ ተሰጥቷቸው ሊጠፉ ይገባሉ ብሎ ለላይን ሚኒስትሪስ ብለን የምንጠራቸው እነዚህ የጤና ሚኒስቴር፣ ግብርና ሚኒስቴር፣ የአካባቢ ጥበቃ ሚኒስቴርና የዱር እንስሳት ጤና ጥበቃ አንድ ላይ ሆነው በሽታዎቹን ለይተዋል። ሁለት ጊዜ ለዩ ሲሆን የመጀመሪያዎቹ የውሻ እብደት በሽታ ነው አንደኛው። ሁለተኛው አንትራክስ ብለን የምንጠራው ወይም ደግሞ የዚህ ብዙ ጊዜ ከብቶችን የሚገል አባ ጉርባ ተብሎ በሌላች ቦታ እንደ ኮሚኒቲ የሚጠራው ነው። ሶስተኛው የውርጃ በሽታ ነው ብሩሰሎሲስ ብለን የምንጠራው። አራተኛና አምስተኛ ላይ ያሉት በሽታዎች ግን አገራችን ሳይሆን ጎረቤት ሀገሮች ላይ ያሉና የመግባት አቅማቸው ከፍተኛ የሆነ የሲዳማ ክልል ጤና ኢንስቲትዩት የህብረተሰብ ጤናና ድንገተኛ አደጋ ዳይሬክተር አቶ በድሉ ባዴጎ በክልል ደረጃ ሊከሰቱ የሚችሉ ተላላፊ በሽታዎችን የመከላከል ስራ የጤና ተቋማት ስራ ብቻ ባለመሆኑ ባለድርሻ አካላት በማሳተፍ እየተሰጠ የሚገኘው ስልጠና ከፍተኛ ፋይዳ እንዳለው ተናግረዋል። የዛሬን መድረክን በምናይበት ጊዜ በተለይ ማልቲ ሴክቶራል ዋን ሄልዝ ፍሮንት ላይን የስልጠና መድረክ ነው። ይሄ ማለት ካሁን በኋላ የሚሰሩ ስራዎችን አንድ ላይ በቅንጅት የሚመለከታቸው ባለድርሻ አካላት መስራት ያለባቸውን አውቀው ሁሉም የየራሳቸውን ድርሻ እንዲወጡ ለማድረግ በጣም ከፍተኛ ጠቀሜታ ያለው መድረክ ነው። በዚህ ላይ እያንዳንዱ ምንድነው የኔ ድርሻ የሚለውን ነገር የሚያይበት ከዛም ሲያልፍ ደግሞ ጥርጣሬዎች ሲኖሩና የበሽታ ጭምጭምታዎች ሲኖሩ እዚህ ላይ የተቋቋመው ፈጣን የምላሽ ሰጪ ቡድን በክልል ደረጃ ከሁሉም ሴክተሮች የተውጣጣ ስልጠና እየተሰጠ ስለሆነ ይቋቋማል። ከተቋቋመ በኋላ ማንኛውም በየትኛውም አካባቢ በክልላችን እንደዛ ያለ ጭምጭምታ ሲኖር ይሄ የፈጣን ምላሽ ሰጪ ቡድን እስከ ታች እስከ ቦታው ድረስ በመሄድ የማጣራትና የሕክምና ወይም ደግሞ የምላሽ ስራዎችን እንዲሰራ ይጠበቃል። የተወደዳችሁና የተከበራችሁ ተመልካቾቻችን ከሲዳማ ብሮድካስቲንግ ኮርፖሬሽን ዜናዎቻችን ቀጥሏል። አሁን ደግሞ ከውጭ ምንጮች ወዳገኘነው ዜና አለፍን። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሀገራቸው የኢራን የነዳጅ መሰረተ ልማት ላይ ጥቃት የፈጸመችው ብቻዋን ነው ሲሉ ተናገሩ። የመካከለኛው ምስራቅ የነዳጅ መሰረተ ልማት ጥቃቶች የፈጠሩት ውጥረት በተጠናከረበት በዚህ ወቅት አስፈላጊ እስከሆነ ድረስ ጦርነቱ ይቀጥላል ብለዋል። ጽዮን ዮናስ ዝርዝር አላት። በመካከለኛው ምስራቅ የተቀሰቀሰው ቀውስ 21ኛ ቀኑን ይዟል። አሜሪካና እስራኤል ከኢራን ጋር እያደረጉ የሚገኙት ጦርነት በዓለም አቀፍ ደረጃ የኢነርጂ ገበያ በከፍተኛ ሁኔታ እንዲጨምር አድርጓል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ትናንት ምሽት በሰጡት ጋዜጣዊ መግለጫ ኢራን ከምን ጊዜም በላይ ደካማ ሆናለች፣ ዩራኒየም የማበልጸግም ሆነ ባሊስቲክ ሚሳኤል የመስራት አቅም አይኖራትም ሲሉ ተደምጠዋል። ይሁን እንጂ በኢራን ላይ ያካሄዱት ያለው ወታደራዊ ዘመቻ አስፈላጊ እስከሆነ ድረስ ሊቀጥል ይችላል በማለት መች እንደሚያበቃ ከመናገር ተቆጥበዋል። ኔታንያሁ ጦርነቱ ሰዎች ከሚያስቡት ጊዜ ፈጥኖ ይጠናቀቃልም ሲሉም ነው የተናገሩት። አሜሪካና እስራኤል በኢራን ላይ ከፈቱት ወታደራዊ ዘመቻ 3 ግቦች አሉት ያሉት ኔታንያሁ የኒውክሌርና የባሊስቲክ ሚሳኤል ስጋት ማስወገድና ኢራናውያን ነጻነታቸውን እንዲቀዳጁ የሚችሉበትን ሁኔታ ማመቻቸት መሆናቸውን ተናግረዋል። ጠቅላይ ሚኒስትር ኔታንያሁ እስራኤል አሜሪካን ወደዚህ ጦርነት ስባ አለማስገባቷን የተናገሩ ሲሆን ትራምፕ የራሳቸውን ውሳኔ ይወስናሉ ሲሉ በስፍራው ለተገኙ ጋዜጠኞች ተናግረዋል። አክለውም በቅርቡ በኢራን የተፈጥሮ ጋዝ መሰረተ ልማቶች ላይ የፈጸሙት ጥቃት እስራኤል ብቻዋን ያካሄደችው ነው ካሉ በኋላ ትራምፕ ወደፊት የሚፈጸሙ ጥቃቶችን ለጊዜው ገታ እንዲያደርጉ እንደጠየቋቸው ተናግረዋል። እስራኤል የኢራንን ሳውስ ፓርስ ስትደበድብ፣ ቴሄራን በበኩሏ በኳታር የሚገኙ የኃይል ማዕከላትና በባህረ ሰላጤው ሀገራት የሚገኙ የነዳጅ ኢላማው ጥቃት አጸፋውን መልሳለች። ጥቃቶቹ የነዳጅ ዋጋ እንዲጨምር ምክንያት የሆኑ ሲሆን የአሜሪካው ፕሬዝዳንት ዶናልድ ትራምፕ ስለ ጥቃቱ አስቀድመው እንደማያውቁ ገልጸዋል።
ጉዳዩ እስራኤልና አሜሪካ በጦርነት ግባቸው ላይ የተናበቡ ስለመሆናቸውም ጥያቄ አስነስቷል። ኔታንያሁ ሀገራቸው አሜሪካን ወደ ጦርነቱ እንደጎተተች ወይንም ትራምፕን እንዳሳሳተች መገለጹን አስተባብለው የአሜሪካን መሪ ምን ማድረግ እንዳለበት ማንም ሰው ሊነግረው እንደማይችል ነው የገለጹት። አሜሪካና እስራኤል በኢራን ላይ በጀመሩት ጦርነት ተከትሎ በኢነርጂ መሰረተ ልማቶች ላይ የተሰነዘሩ ጥቃቶች የጨመሩ ሲሆን ቴህራንም በሆርሙዝ ወሽመጥ በኩል የመርከብ ጉዞን በመገደብ ምላሽ ሰጥታለች። ዘገባው የቢቢሲ ነው። የተወደዳችሁና የተከበራችሁ ተመልካቾቻችን ከሲዳማ ብሮድካስቲንግ ኮርፖሬሽን ለምሽት 1 ሰዓት ያዝንላችሁ ዘገባዎች የተከታተላችሁት ይመስሉ ነበር። ዜናው ወደ እናንተ በማድረስ እኔ ሚካኤል ጋሞ አብሬያችሁ ቆይታን አደረግኩ። ለመላው የእስልምና እምነት ተከታዮች በሙሉ እንኳን ለ1447ኛው ለኢድ አልፈጥር በዓል በሰላም አደረሳችሁ። ኢድ ሙባረክ። ሰላም